አሁን ላይ ዓለማችን ከየትኛውም ጊዜ በላይ ከግማሽ ምዕት ዓመት በኋላ ለሁለት የተወጠረችም ይመስላል። በቭላድሚር ፑቲን አገር በኩል አሁን ላይ ሶስተኛ የዓለም ጦርነት ቢነሳ እንኳን ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር የጦር መሳሪያ መከላከል አይችሉም ሲሉ መገናኛ ብዙሃን ፊት ወጥተው ሀሳባቸውን ያጋራሉ። ታዲያ ይሄ ጉዳይ በቀላሉ የሚታይም አይመስልም። ሩሲያ ከአሜሪካና ከአውሮፓ የሚበልጥ ብዙ የኒውክሌር መሳሪያ ያላት የሚለው መልእክት ፈጣሪ የሶስተኛው የዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ ሲሉ ከተናገሩት አንድ አባት የተወሰደ መልእክትም ነው። አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው፣ ያለበለዚያ ዓለማችን ወደ ሶስተኛው የዓለም ጦርነት የመግባቷ ነገር አይቀሬ ነው ሲሉም ተናግረዋል። ታዲያ አሜሪካና የአውሮፓ ሀገራት ኢራንና እስራኤል መካከል የተፈጠረውን ጦርነት በእድልነት በመጠቀም ሰሞንኛ ጥቃቶችን ከመፈጸም ባለፈ ጉዳዩን ሲያባብሱትም ተመልክተናል። ይህ አስጨናቂው የዓለማችን ውጥረት እየተባባሰ ባለበት ሰዓት ኢራን የሆርሞዝ የባህር ሰርጥን ለመዝጋት የመጨረሻ ምዕራፍ ላይ መሆኗን መናገሯ ደግሞ የተፈራው እውን እንዳይሆን ስጋቱን ከፍ አድርጎታል። አሜሪካንም የጉዳዩን ትልቅነት በመረዳት ኢራን የሆርሙዝን የባህር ሰርጥ እንዳትዘጋ ቻይና የማግባባት ስራ እንድትሰራ የሽምግልና መልእክት ተልኮም ነበር። እስካሁን የተሰማ አዲስ ነገርም ባይኖርም ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ጭነው ከሚያልፉት መርከቦች መሀል የቻይና መርከቦች ስለሚገኙበት የባህር ሰርጡ ቢዘጋ ቻይናም ተጎጂ በመሆኗ ሽምግልናውን እንድታቀላጥፍ ኃላፊነት ሰጥተዋትም ነበር። በቻይና በኩል ግን በዚህ መንገድ የሚወሰድ እርምጃ ያለም አይመስልም። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተሰግቷል። አሁን ላይ ያለው ስርዓት ኢራንን ታላቅ ሀገር ማድረግ ካልቻለ የአገዛዝ ለውጥ እንዴት ሊኖር እንደሚችል እናሳያለን ሲሉ ትራምፕ እየዛቱም ይገኛል። ይሄ ጉዳይ ደግሞ በበርካታ የፖለቲካ ተንታኞች ሌላ መስዋዕትነት በኢራን ብቻም ሳይሆን እስራኤልና ቀሪው ዓለም ላይ ሊከሰት እንደሚችል ማስፈራሪያም ተሰንዝሯል። እስራኤል ግጭቱ ራስን የመከላከል እንጂ በኢራን የስርዓተ ለውጥ ለማምጣት አይደለም ስትል በተደጋጋሚ ብትወተውትም አሜሪካ ግን ጉዳዩን በግልጽ አፍርጠዋለች። ታዲያ በአሜሪካና በእስራኤል በኩል እንደዚህ አይነት ጥቃቶች እየተሰነዘሩ ባሉበት ሰዓት ኢራን ሁሉንም አማራጮች ተጠቅማ ሉዓላዊነቷን ለመከላከል ከምንጊዜውም በላይ በቁርጠኝነት በዚህ ሳምንት መስራት የምትችላቸውን ነገሮች ሁሉ ታሳያለችም ተብሏል። በሌላ በኩል የእስራኤል ጦር ዛሬ በተመረጡ የኢራን ወታደራዊ ይዞታዎች ላይ በ30 ተዋጊ ጄቶች የተሳካ ጥቃት ፈጽም ያለው ሲል መናገሩን ቢቢሲ አስነብቧል። ምናልባት ድምፅን በድምፅ የመሻር ጉልበቱ ያላቸው ሀገራት ጉዳዩን አጽንኦት ሰጥተው እንዲመለከቱትም አሳስቧል። አለበለዛ ግን ዓለማችን ወደማያባራለት ሌላኛው ግጭት ልታመራ እንደምችል ስጋቱንም አስቀምጧል። አሜሪካና ሌሎች የአውሮፓ ሀገራት ግን ይህንን ጉዳይ ከቁብ የቆጠሩትም አይመስልም። ምናልባት ግን በሩሲያና በቻይና በኩል አንዲት ነገር የሚከሰት ከሆነ ኢራንን ተደርበው ሌላኛው የሶስተኛው የዓለም ጦርነት ለዓለማችን አይቀርም ይመስላል። ዘገባው የቢቢሲ ነው።